ከዛ አመጣልሻለሁ ብሎ ዶክተሩ ልክ በዚህ ጋር ዞር እንዳለ ነርሷ ይዛልኝ መጣች። ከዛ ልጅ የመጣ ብዬ እየተመቻቸውን ለማጥባት ለማቀፍ ከዛ ማለት እንዴት ልበል ሬሳ ነው ይዛልኝ የመጣችሁ ግን የኔ ልጅ አይደለም የሞተ ልጅ። እባክሽን ስላለው ነገር አስረጅኝ፣ እባክሽ ስላለው ነገር አስረጅኝ ነርስ። ነገርኩሽ ነገር የለም ማለት ሁሉ ነገር ተመልክተሻል። ልጄ እንዳልሞት አውቃለሁኝ ነርስ እባክሽን። ስሚ ማስረጃ ሁሉ ነገር አይተሻል አይደል? ምንም ያየሁት ነገር የለም ነርስ። ነገር የለም እና ባለቤቴም ዘሎ ገባ ማሞቂያ ክፍል የለም። ለምን የተወለደ ሰዓት አይቶታል እሱም ልጁን በደንብ አይቶታል። ስሞታል ምናምን ነገር ሰከንድም ቢሆን እጄ ላይ የቆየው ስለ እንዴት ነው የልጅነት ፍቅሩ ውስጥ ያለ ትቻለሽ ወቂ እባክሽን ይፈልክሽበት ሂጂ ነርስ እባክሽ ማስረጃውን ወረቀት ሁሉ ነገር አይተሻል አይደለ? የተሳሳተ ማስረጃ ነው ያሳየሽኝ፣ የተሳሳተ ማስረጃ ነው ያሳየሽኝ ነርስ እባክሽ። ሰላም ውድ ቤተሰቦቻችን እንዴት ቆያችሁ? እንዴት ናችሁልን? ያው ዛሬም ደግሞ ከምታዩት ከእህቴ ጋር በአዲስ ጉዳይ በአዲስ ኬስ መተናል ማለት ነው። እዚህ ጋር የምታዩት እንግዲህ አንድ እህታችን የተለያዩ ነገሮችን እየነገረችን ነበር። እንደተለመደው ሌሎቹን ሰዎች እንደምናገኛቸው ሁሌ ማለት ነው ቀድመን የሷን ኬዝ የነገረችን ነገር እየተከታተልን ነበረ ለተወሰነ ቀን። ያው በዚህ ሚዲያ ላይ ሁሌ እንደምናደርገው የተለያዩ ሰዎች እየመጡ አንዳንድ ነገሮችን ይነግሩናል። የነሱን ኬዝ በተቻለ መጠን በተቻለን ፍጥነት ማለት ነው ለመፍታት የምንሞክርበት ሂደት ነው። እንግዲህ ከናንተ ከቤተሰቦቻችን ጋር በመሆን ነው ለመፍታት የምንሞክረው ማለት ነው። ያው እንደተለመደው እንግዲህ በዛኛው የሲንግል ላይ ደግሞ የስኬን ጉዳይ እየተከታተልን ነው ያለ ነው። ያው ሁላችሁም ስለ ስኬ ጉዳይ መስማት ስለምትፈልጉ በተለያየ ጊዜ የተለያዩ አንዳንድ ስራዎችንም ስንሰራ እንዴት ነው ደህና ነው ወይ ምን ሁኔታ ላይ ነው ያለው ብላችሁ ስለምትጠይቁን ስለሱ እንግዲህ አንዳንድ ነገሮች ያው ወይ መጨረሻ ላይ የምንነግራችሁ ነው የሚሆነው። ግን በጣም ደህና ነው፣ በጥሩ ሁኔታ ላይ ነው ያለው። የእግሩን ሁኔታ በተሻለ መንገድ ከበፊቱ ካያችሁበት እኛም ካየንበት ከመሄዱ በፊት ከነበረው ሁኔታ ላይ አሁን በተሻለ ሁኔታ ላይ ነው ያለው ማለት ነው። ከናንተ ጸሎት ጋር ነው ማለት ነው። ያው እንደተለመደው ሁላችሁም እንግዲህ ጸሎታችሁ አይለየን ነው የምንለው ማለት ነው። እንደተለመደው ደግሞ ላይክ ሼር ሰብስክራይብ አይረሳ። ትንሽ ቪዲዮአችን ዝቅ እያለን ስለሆነ ሰሞኑን ላይክ ሼር ሰብስክራይብ ይደረግ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይሰጥ ነው የምላችሁ። እቺ እህቴ እንግዲህ ከጎን የምታዩት ያው አንዳንድ ነገሮችን እየነገረችኝ ነበረ። ያ ነገር ምንድን ነው የሚለውን ከራሷ አንደበት የምንሰማው ነው የሚሆነው። ከሰማን በኋላ ነገሮችን ለመፍታት የምንሄድበት መንገዶች ይኖራሉ። እንዴት ነሽ? አለው እንዴት ነህ? እግዚአብሔር ይመስገን። ያው እንግዲህ ከዚህ ቀደም እያወራን ነበር እኔና አንቺ የደረሰብሽን ነገር እየነገርሽኝ ነበረ። ያው ከህፃን ልጅ ጋር ከወለድሽው ልጅ ጋር ተያይዞ እንደሆነ ነግረሽኛል። እስቲ ምንድናቸው አንቺ ላይ የደረሰብሽ ነገር ምንድነው ያጋጠመሽ? እሺ በጣም ነው የማመሰግነው። በመጀመሪያ ይሄን እድል ሰጥተኝ ለብዙ ሰው መማሪያ እንዲሆን አድርገህ ስላቀረብከኝና ያው ለተመልካቾችም ቢሆን አስተማሪ ታሪክ ይመስለኛል። እናም የኔን ቃልም ሰምተህ እውነቱንም እንደዚሁ አጣርተህ እንግዳ ስላደረከኝ በጣም አመሰግናለሁ። ቻናላችሁን አይቼ ደውዬ በስንት መከራ ነው መሰለ አንተ ጋር የመጣሁት እና በጣም ነው የማመሰግነው። የእናንተ ተከታታይ ነኝ። ለዛም ነው ወደ አንተ መጥቼ ጉዳይን አይተህልኝ ወደ ፍትህ እንድትቀርብ ስለፈለኩኝ ነው ማለት ነው አንተ ጋር የደወልኩት። እጅግ በጣም አድርጌ አመሰግናለሁ። ስሜ አለምነሽ ይባላል። ያው እንደነገርኩ ያው ታሪኩን ላንተ ነግሬያለሁና ለቤተሰቦች ለማሳወቅ ያክል እኔ የብዙ አመት ማለት ረጅም አመት ባለትዳር ነበርኩኝ እና ያው እንደማንኛውም ሰው ትዳር ካገባህ በኋላ ልጅ ትወልዳለህ። እኔ ደግሞ ብዙ ጊዜ ልጅ ለመውለድ አልተፈቀደልኝም ነበር። ያው እምቢ ብሎኝ ነበር ልጅ እና ብዙ አመት ወደ 6 አመት ምናምን ትዳር ላይ ቆይቼ 6 አመት ሙሉ ለጸበል ምን ብዙ ያላደረኩት ነገር የለም። ጸበል ሄጃለሁ፣ ተመላልሻለሁ፣ በጣም ብዙ ነገሮችን አድርጌያለሁ። እናም ከ6 አመት በኋላ በጣም ከብዙ ልፋት ከብዙ ግጭት በኋላ እግዚአብሔር ይመስገን ያው እምነትም እንትን አይደለ ልጅ ሰጠኝ እግዚአብሔር ተመስገን ብዬ ሳልጨርስ ያው ብዙ ነገሮችን ተፈጥረዋል። እናም ባለቤቴም አሁን ላይ ያለበት ሁኔታ ማለት ያው ጥሩም አይደለም ምናምን እና ልጅ ከወለድኩኝ በኋላ በምጥ ነው የወለድኩት። ሆስፒታል ሄጄ ማለት ያው ሆስፒታል ላይ የደረሰብሽ አንድ ነገር አለ፣ የተከሰተው ነገር ነበረ ሆስፒታል ከገባሽ በኋላ ማለት ነው። እስቲ ምንድነው ከምጡ ሰዓት ጀምሮ ያው
ቅድም ስትነግሪኝ ነበረ ምጥ ጀምሮሽ የነበረው ቤት ላይ በነበርሽበት ሰዓት ላይ ነው? ቤት ውስጥ ነው ምጥ የጀመረኝ ቤት ውስጥ ነው። ሆስፒታል በ3ኛው ቀን ነው በሰላም የተገላገልኩት። ማለት ምጥ ላይ በጣም አስቸግሩኝ ነበረ እና ዶክተሮችም እንዴት ነው ያቅማቸውን በጣም ሲረባረቡ ሲያግዙኝ ነበር። የመጀመሪያም ስለሆነ እናም ብዙም ያው እድሜም ስለገፋ ብዙ ጊዜም ያው ስለዛ መሰለኝ ጊዜ ስላለፈ መሰለኝ ምጥ ላይ በጣም ያስቸገረኝ እና ሆስፒታል ላይ በዶክተሮቹ እርዳታ በእግዚአብሔርም ፈቃድ ተገላገልኩኝ። ቆንጆዬ ልጅ ወለድኩኝ። እንደማንኛውም ሰው ያው እናት ሆንኩኝ ማለት ነው። ባለቤቴም አባቷ ነው የነበረው ነገር። ይቅርታና ስላስቆንኩሽ ወደሱ ከማለፋችን በፊት እዚህ ጋር ሂደቱን ቅድም በነገርሽን መሰረት ለማየትና እነሱም እንዲረዱ ስለፈለኩኝ ነው። ልጅ በወለድሽበት በዛችው ሰዓት በዛችው ቅጽበት ነው ያ ነገር የተከሰተብሽ። ምንድነው ያ ነገር የነበረው? ወለድኩኝ ያው ማለት ማዋለጃ ክፍል በ3ኛው ቀንም አማጥኩኝ ምናልኩኝ ማዋለጃ ክፍል ተገላገልኩኝ። ልክ እንደወለድክ ልጅህን አይደል መጀመሪያ የምታየው ያሳዩሃል። ምንም ባታረጋ ያሳዩና ይወስዱታል አይደለ? ያው አንተ በቦታው ላይ ሆነህም ባታየው እንደዚሁ በምንም ነገር ላይ ስታይ እንደዚሁ ዘመዶችም ወልደው ምንም ቢሆን ወልደው መቼስ ታያለህ። ልክ እንደወለድክ መጀመሪያ ልጅህን ነው የሚያሳቀፉ እና ለሰከንዳ ማለት ሰከንዶችን ቢሆን ልጅህን ታይዋለህ። ብዙ አንተ ጋር መቆየት አይችልም። ያው ወደ ማሞቂያ ክፍል መሄድ ስላለበት ማለት ነው። እና ልክ ወለድኩኝ ተገላገልኩኝ። ልጄን አሳየችኝ ነርሷ ማለት ያው ነርሷ እንደውም ጥድፍ እያለች ይዛው ልትሄድ ነበረ። ከዛ ዶክተሩ እንዴ መጀመሪያ እኮ እናታቅፋለች ነገር ብሏት አሳቀፈችኝ። አየሁት በቃ እግዚአብሔር ይመስገን ብዬ ፈጣሪን አመሰገንኩኝ። ወደ ማሞቂያ ክፍል መሄድ አለበት አለች። ይዛው ሄደች። ከዛ እኔም ያው እዛ ውስጥ የሚደረጉትን ነገሮች እንዳለ ጨራርሼ ወደ ኖርማል ክፍል ሄድኩኝ ማለት ነው። ኖርማል ወደ መተኛ ክፍል ያው ትንሽ ማረፍ ስላለብኝ እዛ ቆየሁኝ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ማሞቂያ ክፍል ከወሰዱት በኋላ ማለት ነው። ማሞቂያ ክፍል ከሄደ በኋላ እንዴ ልጄን አምጡልኝ እንጂ አልኩኝ። እዛው ከተኛው በኋላ ማለት ዶክተሩ እሺ እናመጣዋለን አለኝ። መልካም ዶክተር ነው። በጣም ስነ ልቦና ያለው ነው። የስነ ልቦና አማካሪም ነው። በጣም እርጋታም የተሞላበት ዶክተር ነው። ለህሊናው ነው የሚሰራው። እዛ ጋር ሲሰራ ለገንዘብ ወይም ደግሞ ስራውን ብቻ ተኮር አድርጎ አይደለም የሚሰራው። እንደ ብዙ የጤና ባለሙያ ሆኖ በጣም ከብዙ አንግል ነው ሲያግዘኝ የነበረው። ነርሷ ግን ምንም መጀመሪያም ይሆናል እናት ሆነ የሆነ እንትን ጭንቅ ብሎ በገባ ሰዓት ከጎን መልካም ሰው ነው የምፈልገው እና እሷ ቀልቤም ምንም አልወደዳትም ማለት በቃ ምንም አልታየችኝም ነበር መጀመሪያው ነው። ከዛ አመጣልሻለሁ ብሎ ዶክተሩ ልክ በዚህ ጋር ዞር እንዳለ ነርሷ ይዛልኝ መጣች። ከዛ ልጅ የመጣ ብዬ እየተመቻቸውን ለማጥባት ለማቀፍ ከዛ ማለት እንዴት ልበል ሬሳ ነው ይዛልኝ የመጣችሁ ግን የኔ ልጅ አይደለም የሞተ ልጅ ሆኖ ግን የኔ ልጅ አይደለም። ሰው ተሳስተሽ ይሆናል ስም ተሳስተሽ ነው። እኔ ለዶክተሩ ነግሬዋለሁኝ አምጣልኝ ብዬዋለሁኝ። ይዤልሽ መጣሁ ብሎኝ ሄደው ለነርሶቹ ነግራቸዋለሁ ብሎኝ ሄደው አልኳት። ማለት ዶክተር ልጅ አቅፎ ያመጣልም ለነርሶቹ ወይም ደግሞ ሌሎች አሉ ለነሱ ነው የሚናገረው እና ነግራቸዋለሁ ይዞልሽ ይመጣሉ ብሎኛል ስላት አይ ፈጽሞ የራስሽ ነው ወይዘሮ አለምነሽ ነሽ? አዎ ነኝ እኮ ሌላ ሰው ይሆናል ስላት ፈጽሞ የራስሽ ልጅ ነው የሚጻፈው ከጎን ማሞቂያ ክፍል ምናምን ከወሰዱት በኋላ የእናት ስም እንደዛ ነው የሚጻፈው።
ማለት ወይዘሮ አለምነሽ አይደለሽ? አዎ ነኝ እኮ። እና ታዲያ የራስሽ ልጅ እኮ ነው እንዴ ምን ሆነሽ ነው አለችኝ። እኔ መጀመሪያ ያቀፍኩት ልጅ ሌላ ልጅ ነው አልኳት። ማለት የራሴ ልጅ አውቃለሁ፣ ምንም ባላየው እንኳን ውስጤ ይነግረኛል። እግዚአብሔር ይመስገን ለእናትነት በቅቻለሁ። እናትነት ምን ያክል እንትን እንዳለው እዛ ጋር ስለ እንዴት ነው እኔ በእናቴ ላይ እየቀለድኩት እየሳኩት የሳደብኩበት ምናምን ጊዜ ቆጨኝ። ምጥ ላይ ነው ምጥ ሰዓት ላይ ነው። ስለ እናቴም በህይወት የለችም እና በህይወት ኖራ እንኳን አጠገቤ ብትኖር እጄን ብትይዘኝ የዛኔ ሁሉ ነገር ይቀለኝ ነበር። ግን ባለቤቴም ምስኪን ነው፣ እንደ እናት ሆኖ ነበር ትሪት ሲያደርገኝ የነበረው። እዛ ጋር ስለ ልል የፈለኩት ምንም ፊቱን ባታየው እንደዚሁ እናትነት መንፈስህ ይነግርሃል ልጅን። ምንም መልኩ ነው ስላየ ምናምን አይደለም። አይነ ስውር ብሆንስ እሺ፣ እዛ ጋር አይነ ስውር ብሆን ብለህ ነው ማሰብ ያለብህ። አይነ ስውር እናቶች ልጅ ወልዶ የለ የሚያውቁት ግን በውስጣቸው ነው ማለት መንፈሳቸው ራሱ ይነግራቸዋል ማን ልጅ ነው አይደለም የሚለው። እዚህ ጋር እኮ የሀገር ህጻናት ቢደረደር አይነ ስውሯ የራሷን ልጅ ነው አቅፋ ልትወስድ የምትችለው። ምክንያቱም እናት ስትሆን የራስ መንፈስ ራሱ የሚነግርህ ነገር ስለሆነ ማለት ነው። እና ማለት የሆነ ለምናገር እንኳን ቃል አጠረኝ ስለ ምን ሆና ነው እስክል ድረስ የኔ ልጅ አይደለም ነርስ ይቅርታ አልኳት። በጣም ለማስለ አላመንኩበትም። ምንም እምባዬም አልመጣም፣ ውስጤም አላዘነም። ስለ ተሳስታ ነው በቃ ሙሉ በሙሉ የመሰለኝ። ምናልባት ተመሳሳይ ስም ይኖራል ስላት የአባቴን አያቴን ምናምን ጨማመረችበት፣ የባለቤቴን ስም በምን ሰዓት እንደተወለደ ምናምን። አዎ ነው የተወለደው፣ እንደዚህ ነሽ፣ አዎ ባለቤትሽ እንደዚህ አይደል፣ አዎ ስለዚህ የራስሽ ልጅ ነው ስትለኝ ነርስ የኔ ልጅ አይደለም ፈጽሞ አልኳት። እንግዲህ ከዚህ ውጭ ሌላ ልጅ የለም። ሲጀመር በሰዓቱ እንዳለ አጠገቡ ያሉት ሴቶች ናቸው፣ ያንቺ ልጅ ብቻ ነው ወንድ ልጅ። እዚህ ጋር ግን ሌላ ውስጥ ማሞቂያ ክፍል እንደው ባይገርምሽ ሌላ ወንድ የለም። አጋጣሚ ሆኖ ሄደሽ ማየት ትችያለሽ አለችኝ። እና እንዴት ነው ሄደሽ ማየት ትችያለሽ ስትለኝ የሆነ የተሰማኝ ስሜት እንዴት ነው ተስፋ እንደ መቁረጥ ነገር የለም። ተነስቼም ልሄድ አልኩኝና ከሌለ እዛ ጋር ምን ማድረግ እችላለሁ? ቀድሞ የሰራችው ነገር ቢኖር ነው እንጂ እዛ ጋር ሄደሽ ማየት ትችያለሽ አለችኝ እያለ አትለኝም። ምክንያቱም ባለቤቴም ዘሎ ገባ ውስጥ ማሞቂያ ክፍል ፈጽሞ መግባት አይቻልም። ስለ እናት አሁን እንዴት ነው እኔ ራሴን ችዬ መቆም ማልችል ቢሆን የሆነ በሽተኛ እናት ምናምን ስለ እንዴት ነው ራሴ እየሄድኩኝ ወይ አባትዬው ወይ ህፃንዬው ነው ማሞቂያ ክፍል እየሄደ የሚያመላልሰው ህፃኑን ጠብቶ እስኪመለስ ድረስ። ምክንያቱም ብዙ ነገሮች ነው ቄና ሆስፒታል የገባሁት እና ብዙም እንዴት ነው ከጤና ባለሙያም ብዙ ምክር ተሰጥቶኛል። እና ባለቤቴም ዘሎ ገባ ማሞቂያ ክፍል የለም። ለምን የተወለደ ሰዓት አይቶታል እሱም ልጁን በደንብ አይቶታል፣ ስሞታል ምናምን ነገር። ሰከንድም ቢሆን እጄ ላይ የቆየው ስለ እንዴት ነው የልጅነት ፍቅሩ ውስጥ ያለ እና ዞሮ ያየሽው ያቺ ቅጽበት ናት። በዛች ቅጽበት ደግሞ አረሳውም እያልሽኝ ነው። ራስሽን ባላየው ማረሳው ነበርሽ፣ አረሳውም እያልሽ ነው። ያው የእናት አንጀት ራሴን እንደ መሳት ያደረገችኝ እኮ እሷ ናት። እኔ በጣም ጤነኛ ነበርኩኝ ስለ ወለድኩኝ ጨረሱ። ያው ምጥም አለኮ በሰዓቱ ማለት አዳክሞሽ ነበረ። 3 ቀን ቀላል አይደለም። 3 ቀን ምጥ መቆየት ቀላል አይደለም። ግን ልክ እንደወለድክ የሚሰማ ስሜት አለ። የድካም ስሜት የለውም። የሆነ የልጅህን ድምጽ ስትሰማ በጣም የሆነ ተመስገን ብለህ ወደ እግዚአብሔር የምታመሰግንበት ሰዓት ላይ ነክ የዛን ሰዓት እና እንዴት ነው በፍጹም ምን እንጃ ምን እንደምልህ አላውቅም። ግን ፈጽሞ እንደነገርኩ ቅድምም አረሰውም የልጅ መልክ እንዴት እንኳን የዛን ሰዓት ተውና አሁን 3 ወር 4ኛ ወር ደርሷል። 10 ቀን ነው የቀረው። በየትኛውም አጋጣሚ የልጅ መልክ አረሰው አይኔ ላይ ያለ እነዛ ጣቶቹ የሆነ አይኖቹ የሆነ ሴንሲቲቭ የሆነ ገላ ነው ያለው ምናምን እና አይኔ ላይ ድቅን እንዳለ ነው። ቶና ባላዩ እንኳን አረሰውም። ድምጹን ሰምቻለሁ። ከውስጤ ነው የወጣው። ያብራኬ ክፋ አይደለም የሚሆነው። ፈጽሞ ልጄ ልረሳው አልችልም። ጥሩ እንግዲህ ከዛ በኋላ የነገርሽኝ ነገሮች ነበሩ። ሆስፒታል በተደጋጋሚ ቴጂ እንደነበረ ልጄን ማለት ራስሽን ሁላ እስከ መጣል አይነት ነገር ራስሽን እስከ መጣል አይነት ነገር እንደነበረና በተከታታይ እሷን እየተከታተልሻት እንደነበረ ሆስፒታል መጀመሪያ እየሄድሽ ኢንፎርማል በሆነ መንገድ እየጠየቅሻት እንደነበር ልጄን እያልሽ ምናምን አይነት ነገር እንዴት ነበር? እስቲ እነዛ ነገሮች እሷስ ምን ነበር የምትመልስልሽ? እኔ እንጃ እንዴት ህግ ያለበት ሀገር አይደለም በነገራችን ላይ የምንኖረው። ይቅርታ አድርግልኝና እንትን ልላ አይደለም። ያው አንተም አንዱ ህግ አካልና ግን ህግን እየጣስኩኝ ሳይሆን የመጣስ ስለ ህግ የማውራትና ያለማውራት ነገር ሲሆን እሱን እኛን አሁን የነገርሽንን ነገሮች ካየን ከተከታተልን ልጅቷንም እንግዲህ በተሻለን መንገድ በተሻለን ፍጥነት ለማግኘት እንሞክራለን። እችን ጨርሽልኝና ይሄን ያልሽበትን ምክንያት ደግሞ የምናወራበት ነው የሚሆነው። ሄደሽ ጠየቅሻት? በጣም ሆስፒታል ብዙ ጊዜ ተመላልሻለሁ። ስለ የዛን ሰዓት እንዴት ነው ሞቷል ብላ የሌላ ሰው ሬሳ እንዳመጣችልኝ አላቀፍኩም፣ አልተቀበልኩትም።
ከዛ እንዴት ነው ህፃን ልጅ ነው ገና በጣም ህፃን ልጅ ነው የ2 ቀን የ3 ቀን ጨቅላ ነው ቤተክርስቲያን አይደለም የሚቀበረው ያው ሁሉም እንደየ ሃይማኖቱ መቅበር ያለው ግን ደግሞ ኖርማል በካርቶን ተጠቅልሎ አንዱ ጋር ነው የሚጣለው ህፃን ልጅ ስለሆነ አንዱ ቤተክርስቲያን ጀርባ ነው የሚጣለው እንደየ ሁሉም እንደየ ሃይማኖቱ የሆነ ነው ቦታ ይደረጋል እና እንደዚህ አርጊ የሚደረግበትን ስትለኝ ፈጽሞ አላረግም ነው ያልኳት ምንም ስለ እየሄድሽ እንኳን እንድትይ ወይ አፈር የሚለብስ ከሆነ ስትለኝ ፈጽሞ ማለት እኔን እዚህ ጋር ለማሳመን በጣም እየሞከረሽ ነበር ስለ እመኚ በቃ አመኝ እንድቀበል እንደዚህ አርጊ ወይ ሳጥንም ከፈለግሽ ምንም ካልሽ ስትለኝ ነበር እኔ ፈጽሞ አልተቀበልኳትም ይሄ ልጅ የኔ አይደለም ይሄ ሬሳ የኔ ልጅ አይደለም ብያት ነው ጥዬ የዛኑ ቀን ግሉኮስ ነበረኝ ነቀልኩኝ ወጣሁ ስለኔም ደህና ነበርኩኝ ምንም ቁስል የለብኝም ምን የለብኝም ድካም ብቻ ስለነበር ደህና ነኝ እና ወጣሁኝ ከዛን ወጥቼ ግን ማታውኑ ነው ስራዬን የጀመርኩት ወዲያውኑ በመተወጣበት ሰዓት እዛ ስለከረምኩኝ መች እንደምትገባ መች እንደምትወጣ ፈረቋን ሸምድጃታለሁ ስለ በመጥፎ ሳይሆን ያው የዛኔ ቃልቤም ስላልወደዳት ምናምን የሆነ ስትመጣ ውሽ ይቺ ነርስ መጣች ነበር ስለ ነበረው እና ብዙ ጊዜዋን እዛ ናት ሆስፒታል ናት እና እንደውም ሌሎቹ ነርስ ዛሬ እንትናችሁ አሁን ሰዓት ደርሷል ልንወጣ ነው ሌላ ሰው ፈረቃን ይላሉ እሷ ግን እዛው ናት ቀንም ሌሊትም አለች እና የሆነ ጊዜ የሆነ ሰዓት ላይ ትወጣለች እና መሽመሽ እንደምትወጣም ስላወቁት እሷ ስትወጣ እዛ ሆስፒታል ሰላም ስለሚሰማኝ ይዟለሁ ሰዓቷን እና ልክ በመትወጣበት ሰዓት ማታ 2 ሰዓት 3 ሰዓት አካባቢ ትወጣለች እና የሆነ በጣም ጥቁር መኪና መጣላት እና የማን ባለስልጣን ነው ደግሞ ወይ ሚስቱ እርጉዝ ሆና ነው ምናምን ልትወልድ ይሆናል ብዬ እያየው እሷ ናት ከፍቶ አስገባትና ገባች እና የሆነ ከኋላም ሌላ የተከተሏት ሰዎች አሉ ይሄ የሆነ ሻንጣ ምናምን ያዙ ሰዎች አሉ እና ወይ ስራ ለቃ ይሆናል ምን ነው እኔ ሶጣ አረገው እኔ እያለሁኝ ብትወጣ ኖሮ ነው ያልኩት ከዛ በኋላ ተከተልኳት እኔም እንዳጋጣሚ መኪና ምናምን አዘጋጅቼ ነበር ለምን ይሄን ነገር በቃ እስከ ጥግ ድረስ ሄጄ ያስከፈለኝን መስዋዕትነት ከፍዬ ልጄን አገኛለሁ ነው ያልኩት ለምን ልጄ በህይወት እንዳለ ውስጤ እያወቀው ነው እንዳልሞታ አሁንም ቢሆን ውስጤ ይነግረኛል ሲጀመር ልጅ ቢሞት ውስጥ ራሱ ተስፋ እንድቆርጥ የሆነ ውስጥን ክፍት ይለዋል እና ልጄ በህይወት እንዳለ እርግጠኛ ስለሆንኩኝ ተከታተልኳት ስከታተላት በጣም የሚያምር ቤት ነው ምናምን የሆነ ከአንድ ነርስ የሚጠበቅ ቤት አይደለም የሆነ በጣም ደስ የሚል የባህል ሀብቶች ቤት የለም የባህል ሀብት ቤት ነው ስገባ እንደዚህ ተከፍቶላት ነው ምናምን ከዛ ደረሰች እኔም ወደ ጥጋ ልክ መኪና አዘጋጅ ነበር ወደዚህ አቆምልኝ አልኩኝ አቆምኩኝ ባለቤቴ ራሱን አያውቅም በጣም ተናዶ ስለነበር ሌላ ቦታ ነው ይሄ መጠጥ ጀምሮ ይሁን በቃ ያመሸ ነው የሚገባው ምናምን እና ሰክሮ ነው የሚገባው ምንም ማድረግ አልቻለም ስለ ከብዙ አመት የተገኘ ልጅ ነው እና የለም ከኔ ጋር ማለት አለም ብዬ አላስብም ሌሊት ይገባል ሌሊት ይወጣል እና ከኔ ጋር አልነበረ ብቻዬን ነበርኩኝ ሹፌር ጠርቼ መኪና ተከራይቼ ነበር ስከታተላት የነበረው እና የሆነ ገባች ቤት ገባች እነዛን ሻንጦች ምንም አብረው ገቡ ምናምን ከዛ እንዲ ቤቷን አየሁት ምናምን በጣም የሚያምር ቤት ነው ከዛ እንትኖች አሉ ጥበቆች 3-4 ጥበቆች አሉ ለአንድ ነርስ 4 ጥበቃ ይሄ የሆነ ውስጥ ላይ ሌላም ነገር እንድታስብ ያደርጋል ነው ያልሽኝ አሁን ትልቁ ቤት እና እዛ ቤት ትገባለች ከዛ በኋላ ግን እዛ ቤት አታድርም ማለት እዛ ቤት አታድርም አምሽታ ወደ 4 ሰዓት 5 ሰዓት ላይ ትወጣለች ከዛ ወደ 4 ሰዓት 5 ሰዓት ላይ ስትወጣ ግን ኖርማል ነግሬያል ነበር ትንሽዬ ቤት አለች ኖርማል ማንኛውም የሚኖርባት አይነት ቤት ማለት ነው እና እዛ ቤት ነው የምታድረው እዛ ቤት አድራ ጧት ነው ወደ ስራዋ የምትሄደው ግን ብትሞት ሆስፒታል ገብታ ሻንጣ ሳትይዝ በጋርድ ሳትጠበቅ አትሄድም ሁሌ ስራ ቦታ ስትሄድ እኮ ወደ ስራ ቦታ ስትሄድ ኖርማል በታክሲ ነው የምትሄደው ብቻዋን ነው የምትሄደው ስትመለስ ግን ከሆስፒታል ገብታ ስትመለስ ጥቋቁር ሻንጦች ትይዛለች ከዛ በኋላ የሆነ ወደ መኪናው ቶሎ ነው የሚገቡት ወደ 4-5 ሻንጣ ትይዛለች ቶሎ ይገባሉ ከዛን እዛ ትልቁ ቤት ነው ቀጥታ የሚወስዷት ትልቁ ቤት ይወስዷትና ወደ 5 ሰዓት ላይ ምናምን ደግሞ ኖርማል ነው በእግሯ ነው የምትመለሰው ቅርብ አካባቢ ነው ቅርብ እንደዚህ ኖርማል በእግር የሚሄድ መንገድ አይደለም በርግጥ ግን ኖርማል እሷ ትሄዳለች ማንንም ይሄ ትልልቁ መኪና ምናምን አያደርሳትም እዛው ነው የሚቀረው እና ለጥበቆቹ የሆነ እንትን ትላቸዋለች ታስጠናቀቃቸዋለች ምናምን እና ዘጋግታ ትልቅ እየበር ነው ዘጋግተው ነው ማለት ወደዛኛው ቤት የምትሄደው ከዛ የሆነ መኖሪያ ቤት ነው ያ ይመስለኛል መኖሪያ ቤቷ ነው ትንሽዬ ነው ኖርማል በቃ ማንኛውም ሰው እንደሚኖርበት ያው ቅድም የነገርሽ መጀመሪያ ላይ የሆነ ትንሽዬ ቤት አለች እንደ ኑሮ ሙድነቱም እንደምኑም ከአንድ ነርስ ማለት ተገቢ ነው ብለህ የምታስበው አይነት ቤት ነው
የምትኖርበት ቤት ማለት ነው ትንሽዬው ቤት ያ ግን ፈጽሞ ከአንድ ነርስ የምትኖርበት ቤት አይመስልም እና ይመስለኛል ይሄኛው ቤቷ አድራበት ውላበት ስለምትወጣ መኖሪያ ቤቷ መሰለኝ ኦኬ ያኛው ደግሞ ቤት አንዳንድ ስራዎች እንደዚህ ይሄደች የምትቀመጥበት በመኪና ከተቀበሏት በኋላ ያንን ጥቁር ሻንጣ ይዛ የምትሄድበት ቤት ነው ማለት ነው አዎ እዛ ቤት አቆይም ከዛ ቀጥታ ወደ ራሷ ቤት ትገባለች አድራ እኔ እኮ እዛው እኮ ነው ማድረው መኪና ውስጥ ነው ማድረው እኮ መኪና ውስጥ አድራ አይቻታለሁ ይሄንን 3 ወር 4 ወር ሙሉ እየተከታተልኳት ነው መኪና ውስጥ እያደርኩኝ የምትወጣበት የምገባበትን ቀን እያየሁኝ ነው ሁሉ ነገሯን ሳጣራ የምትኖረው ትንሽዬው ቤት ነው የምታድረው ምናምን አብዛኛውን ምናምን ስራ ምናምን የምትለው ትንሽዬው ቤት ነው እና ይቻለው ግቢ ነገር ነው ምናምን ተከራይታ ይመስለኛል ማለት ትንሽዬው ቤት ነው ተከራይታ ነው የሚሆነው እንጂ ሰርተው አይሆንም ጥሩ ስለዚህ አሁን አንቺ ይሄን ነገር እንግዲህ ቤተሰቦቻችን በጣም ትንሽ ግራም ያጋባ ነገር ነው እሷ የነገረችን ነገር አለ ከራሷ አንግል ሆና ማለት ነው ያው የአንዳንድ ፎቶዎችንም እንግዲህ ይዛ እንደትመጣ ነግረናት ነበር እነዛን ፎቶዎች እያየን ነበር እርግዝና ላይ በነበረችበት ሰዓት የተነሳችውን ፎቶዎች ማለት ነው ከባለቤቷ ጋር ሆና ከቤተሰቦቿ ጋር ሆና እንደዚህ የተነሳቻቸው ብራይድ እንትን ምን ሻወር ነው ቤቢ ሻወር እና ምን አይነት ነገር እነሱን ነገሮች እያሳየችን ነው የነበረው ማለት ነው ስለዚህ እነዚህ ነገሮች ያው እኛም ደግሞ ቀደም ብለን አንዳንድ ነገሮችን ከነርሷ ጋር ተያይዞ ስንከታተላቸው ነው የነበሩት ማለት ነው ያው ነገሩ እውነት ነው እውነት አይደለም የሚለው ነገር ካረጋገጥን በኋላ ነው ሚዲያ ላይ እነዚህ ሰዎች ይዘን ቁጭ አድርገን ኢንተርቪው ቁጭ የምንለው ማለት ነው እስቲ ቤተሰቦች ላይክ ሼር ሰብስክራይብ ይደረግ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን እንከታተል አብረን በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን ፍጹም ሪያሊቲ ድሪምስ ነን ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንጻ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንጻን ገንብተን እናስረክቦታለን ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን መገናኘት እንችላለን እንግዲህ ቤተሰቦቻችን ያው እየጠበቅናት ነው የነበረው እኔ ዞር ብያለሁ ወደ ላይ እየሄድኩኝ ነው ልጅቷ እየመጣች ነው ሂጂ አናግራት እሺ በድቡ ካሜራ ደረቷ ላይ ነው ነርስ ሮማን እባክሽን አንዴ ቁሚ ነርስ አንዴ ቁሚ እባክሽን አንዴ ነርስ ፈልጌሽ ነው አንዴ ምንድነው እባክሽን ስላለው ነገር አስረጅኝ እባክሽ ስላለው ነገር አስረጅኝ ነርስ ነገርኩሽ ነገር የለም ማለት ሁሉ ነገር ተመልክተሻል ልጄ እንዳልሞት አውቃለሁ ነርስ እባክሽን ስሚ ማስረጃ ሁሉ ነገር አይተሻል አይደል ምንም ያየሁት ነገር የለም ነርስ እባክሽን ነርስ እባክሽ ሲጀመር እኔን ነርስ እባክሽ አንዴ ቁሚና አውሪኝ እባክሽ በየርኩበት መከታተል አያስፈልግሽም እባክሽ ነርስ አንዴ ቁሚና አውሪኝ ነርስ ሮሃማን እባክሽ ለስምሽም ጥሩ አይደለም እባክሽ እኮ አንቺ ለምን አትተኝም በቃ እየሽኮ ነርስ እባክሽ አንዴ አውሪኝ ሮሃማን ይኸውልሽ እየነገርኩሽ ነው
እባክሽ አንቺ ሴት አይደለሽ እንዴ? ልጅ የለሽም? እሺ ልጅ አይኖርሽ ወደፊት አትወልጂ? እባክሽ የምትፈልጊውን ነገር ሁሉ ልሰጥሽ እችላለሁ። እባክሽ ልጅ እንዳልሞት አውቃለሁ። እባክሽ ነርስ፣ እባክሽ ማስረጃውን አይተሻል ልለምንሽ፣ እባክሽ ረፍዶብኛል፣ ደክሞኛል። ሃይማኖት የለሽም? የምታምኚው ታቦት የለሽም? እባክሽ ልለምንሽ፣ እየነገርኩሽ ነው እኮ እየነገርሽኝ ነው። እባክሽ ልለምንሽ። ሴት አይደለሽ? እናት የለሽም? ነርስ እባክሽ አንዴ መቆማችን እየነገርኩሽ አይደል? ምንም ነገር አዲስ ነገር ስራ የትኛው ስራሽ ነው የሚረፍድብሽ? እባክሽ ነርስ ሌላ ነገር ውስጥ እንድንገባ አታርጊ። እባክሽ ወደ ህግ አካል እንዳልሄድ እባክሽ ነርስ። የፈለግሽበት ምን ትቻለሽ? ወቂ እባክሽን የፈለግሽበት ሂጂ ነርስ እባክሽ። ማስረጃውን ወረቀት ሁሉ ነገር አይተሻል አይደለ? የተሳሳተ ማስረጃ ነው ያሳየሽኝ። የተሳሳተ ማስረጃ ነው ያሳየሽኝ ነርስ እባክሽ። የተሳሳተ ማስረጃ ካሽ ይኸውልሽ፣ እኔ ከኔ ጋር ሁሉ ነገር ጨርሰሻል አይደለ? አይተሽ ነው የወጣሽው። ነገር የለም እኮ የተሳሳተ ስም ነው አልኩሽ እኮ ነርስ እባክሽ። አንቺ ጨቅላ ህፃን ባየሽበት ሰዓት ሁሉ ነገር ነግሬሻለሁ። ማስረጃውን አይተሻል አይደል? በግል እኔ ጋር ምን አስመጣሽ? እናት የለሽም? በግል እኔ ጋር መጥተሽ ለምን ትጠይቂኛለሽ? ለምን ትጠራጠሪው? ስላላመነ እባክሽን እኔን ማስጨነቅ አይገባሽም። እባክሽን ነርስ እናት የለሽም? እዛው መጨረስ እንችላለን። ጨርሰናል ደግሞ አይደለ? በቃ ሂጂ። ከዚህ በኋላ እኔ ጋር መምጣት አይጠበቅብሽም። እኔ እንዳትከተኝ እሺ? እባክሽ ነርስ እባክሽ ነርስ እንግዲህ ቤተሰቦቻችን ያው ከዚህ በፊት እንግዲህ ልጅቷ በነገረችን መሰረት ያው እየተከታተልናት ነበረ። እኔ ብቁን ካሜራ ከሰጧት በኋላ እንዳታቀኝ ካሁን በኋላ ሄጂ ማግኘት ስለማይቀር እንዳታቀኝ ከዛ አካባቢ ዞር ነበር ያልኩት። እንዳያችሁት ነው ቦታው ትንሽ ውስጥ ለውስጥ ያለበት አካባቢ ነው። ልጅቷ እንዳለችው መጀመሪያ ጥቆመውን ስትሰጠን በነበረበት መሰረት ማለት ነው ቦታው ልክ እንደነገረችን አይነት ነው አካባቢው ማለት ነው። የሆነ ውስጥ ለውስጥ አይነት ነው። ከስራ ወጣ ወደ ቤቷ እየሄደች አይነት ነው እንግዲህ የነበረው ማለት ነው። ምናልባትም እኔ አገኛታለሁ ብዬ የነበረው እዛው እጇ ላይ ያንን ያለችውን ጥቁር ቦርሳ ይዛ ነበረ። ግን እንዳጋጣሚ የተባለውን ትልቁን ጥቁር ቦርሳ ሳይሆን ኖርማሊ ሁሌ የምታደርጓ ሴቶች ሁሌ የሚደረገውን አይነት ቦርሳ ነው አንጠልጥላ የነበረው። ዞሮ ዞሮ ቤቷን አይተነዋል። እሷ አትሄድም፣ እኔ ነኝ የሚሄደው ሁሌ እንደተለመደው ማለት ነው። ሄጄ አንዳንድ መረጃዎችና ማስረጃዎችን ቤቷ ላይ ለማግኘት እሞክራለሁ። ያው እዛው እጅ ከፍንጅ ከያስኳት የሚባሉት ልጆች ህጻን ልጆች እዛ ቤት ውስጥ የሚገኝ ከሆነ ወዲያው ለህግ አካል ለማቅረብ እንሞክራለን። ካልሆነም ደግሞ እንደተለመደው የምናደርጋቸውን ዘዴዎች፣ ቴክኒኮች ተጠቅመን እነዚህን ወንጀለኞች ለመያዝ እንሞክራለን ማለት ነው። እና ስንሰማ የነበረው ነገር እንግዲህ በጣም የሚያሳዝን ውስጥን የሚሰብር ነገር ነው። እንግዲህ እንዳያችሁት ትንሽ እድሜ ሄዷል፣ ካሁን በኋላ ልወልድ አልችልም እያለች ነው የነበረው ማለት ነው። እና ስንት ፈጣሪን ተማጽና ስለተስላ እንግዲህ በስንት ነገር ነው ከብዙ ጊዜ በኋላ ህፃን ልጇን ለማየት አንዴ ነው እንግዲህ እቅፏ ላይ እያየችው ማለት ነው። ከስንት ጊዜ በኋላ ልጅ ወልጄ አቅፌ ላሳድግ ነው ልስም ነው በምትልበት እንግዲህ በመጨረሻው ሰዓት ላይ ይሄ ነገር ሲከሰትባት እውነት ነው የምላችሁ ቤተሰቦች፣ እኔ አጠገብ ብትሆኑ ኖሮ እንግዲህ ካሜራም ከጠፋ በኋላ ማለት ነው በጣም እያለቀሰች ነው። እኔ ካሜራ ላይ እንደዚህ እንዳትሆኝ ብያት ነው እንግዲህ ተማምነን ቁጭ ብለን እንደዛ ስናወራ የነበረው እንጂ ሙሉ በቃ በጣም እየየ ለቅሶ ላይ ነው የነበረችው። ባለቤቷን በተደጋጋሚ ለማግኘት ሞክሬ ነበረ፣ ግን ባለቤቷ ማንንም አይነት ሰው ማግኘት አይፈልግም። በራሷ ፍቃድ በራሷ ጥረት ነው እችን ሴትዮ ያው ትንሽ አቅም አላቸው፣ የራሳቸው መኪና ነገሮች አሏቸው እና በዛ መኪና ነው እንግዲህ እየተከታተለች ቤቷ ላይ ነው እንግዲህ እንዳለችኝ እዛው በር ላይ ነው ቱል ታድሬ የነበረው ስትከታተላት ማለት ነው። እኛም እንግዲህ ይሄ ነገር ከተከሰተ እንግዲህ 1-3 ወር ሆነታል። እኛም ይህን ክትትል ከጀመርን ደግሞ ወደ 5-6 ቀን ሆኖናል። እንግዲህ ያየናቸው እኔም እንደምታዩት እንግዲህ ከስኬ ኬዝ ጋርም ከራሴ ኬዝ ጋርም በተያያዘ ነገሮችን መጨረሻ ላይ ነው እንጂ እየሄድኩኝ እንደ በፊቱ የምከታተላቸው አንዳንድ ነገሮች ላይኖሩ ይችላሉ። ግን ስናረጋግጥ ነው ሄደን ነገሮችን ለመመርመር የምንሞክረው። የኛ ሰዎች ሄደው ይህንን ነገር እንግዲህ እያረጋገጡ ነው የነበረውና በትክክል እነዚህ ሰዎች የሚሰሩት የሆነ የተደበቀ ሴራ የተደበቀ ሚስጥር ስላላቸው ሁለቱም ቤት ላይ መጀመሪያ አንደኛው ቤት ላይ እንሄዳለን፣ ሁለተኛውን ቤት ላይ ሄደን እነዚህ ሰዎች እውነት ምንድን ነው የሚሰሩት፣ ኔትወርካቸው የት ድረስ ነው የሚለውን ተከታትለን ለመያዝ እንሞክራለን። ቤተሰቦች ከእናንተ ጋር ሆነን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ። አብረን እንሂድ። ቤተሰቦቻችን ባልኳችሁ መሰረት ማለት ነው ቤቱ ይሄኛው ነው። ቤቱ ጋር ደርሰናል። እስቲ ያለውን ነገር ቤት ገብተን ምን አይነት አትሞስፌር ነው ያለው፣ ቤት ውስጥ ያለው እንቅስቃሴ ምንድን ነው የሚለውን አብረን እንከታተል ቤተሰቦች።
ክፍት ነው። ልግባ ወይስ ላንኳኳ? ብታንኳኳሽ እዚህ ቤቶች ሰላም ናችሁ? ይቅርታ እንግዲህ አጋጣሚ በርሽም ክፍት ነበር። እንዴት ነሽ? ሰላም ነው። እንደሚታዩ እዚህ ጋር እኛም የሚዲያ ሰዎች ነን። ያው ይቅርታ እንግዲህ ሳናስፈቅድሽ ካሜራ ደቅነን ይዘን መጣን። አንዳንድ ቤቶች ላይ እንደዚህ ዞር እያልን የተለያዩ ሰዎችን፣ ባለትዳሮችን፣ ጥንዶችን፣ ፍቅረኛሞችን በተለይ ደግሞ እንዳንቺ ያሉ ጥሩ ስም ያላቸው ሰፈር ላይ ጎበዝ ሴቶችን እየዞርን አንዳንድ ተሞክሯቸውን እንጠይቃለን። ፈቃደኛ ከሆንሽ ያው ምን መሰለሽ ፈቃደኝነቱ ምናምን ሳይሆን አርማግን ነግረኝ ቢሆን ከካሜራው በፊት ቀጥታ ይዘህ ካሜራ ቆመ ነው አልኩ። ምን መሰለሽ ልክ ነሽ። መጀመሪያ ይቅርታ ጠይቃለሁ። የኛ የፕሮግራም ፎርማት ማለት ነው ባንዴው ነው እንደወረደ ቤት ሄደን አሁን ብንነግራችሁ አንዳንድ ሰዎችን ተዘጋጅተው ምናምን ነው የሚጠብቁን። እኛ ደግሞ ድንገት እየሄድን ነው ኢንተርቪዎችን የምንሰራው። ፈቃደኛ ከሆንሽ ሆንሽ። አልተዘጋም ደግሞ በሩ እኮ ገና ከፍቼ እኮ ገና እንደገባሁኝ ነው። ኦኬ ገና ከስራ እየመጣሽ ነበረ? እንደመጣሁ ነው። እና ገና ስገባ ነው የመጣው። ለዛ ነው ማለት ችግር የለውም። ያው ነገ ማድረግ እንችላለን። ፈቃደኛ ከሆንሽ ፈቃደኛ ከሆንሽ ያው እሺ መግባት እንችላለን። እሺ እሺ እንግባ። እሺ አረፍ እሺ ቁጭ በል። እሺ እንዴት ነሽ? ሁሉ ሰላም? ያው እንግዲህ እግር በእግር እኩል መጣል። እንደ አጋጣሚ አዳሪ ነበርኩኝ እና በምሰራበት ቦታ ላይ ኦኬ አዳር ስራ ነበር። ኦኬ አዳር ስራ ሰርተሽ የሌላ ሰው ሸፍነሽ ነው ወይስ እስካሁን ደግሞ ውለሽ? ጠዋት ነበር የምወጣው ግን ሌላ ሰው ሸፍኜ ነው። ኦኬ ያው እንግዲህ ይህንን መልካም ባህሪሽን ነው እንግዲህ አጋጣሚ እዚህ አካባቢ ሰፈር ላይ ዞር ብለን ስንጠይቅ ማንን እንደዚህ ተሞክሮ ሚዲያ ላይ ነው የምንሰራው እንዳልኩሽ ማንን ብንጠይቅ ይሻላል ስንል በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ ከስምሽ ብንጀምር ደስ ይለኛል። ራስሽ አስተዋውቃቸው እንግዲህ። እሺ አመሰግናለሁ። ያው አንተም ሰምተህ ነው የመጣው። በእርግጥ እንደነገርከኝ አሁን ከሆነ ከአካባቢ ላይ የተወሰነ ነገር አጥንተህ ነው መሰለኝ የመጣው። እኔ ሲስተር ሮማን እባላለሁ። እንግዲህ የፈለከውን ነገር ጠይቀኝ፣ ዝግጁ ነኝ። ያው በድንገት መታሃል። በአጋጣሚ በድንገት ነው የመጣሁት። እንግዲህ መታሃል ቢሆንም እንግዲህ የቻልኩትን ያክል እስቲ ልሞክር። ድካምም አለ። እስቲ እንሞክርና እኔም ብዙም አላደክምሽም። እንግዲህ በዚህ ሰዓት አረፍ ብለሽ መክሰስ ምናምን ጉድ የሚባልበት ሰዓት ነው። እስቲ ሲስተር ሮማን እስቲ ማን ናት ከሚለው ከራስሽ እንጀምር። ትንሽ ስለ ራስሽ ብታስተዋውቂን። ሲስተር ሮማን እንግዲህ እንደምታያት ላጤ ሆና የምትኖር ነች። ሴተላጤ ነች። ሴተላጤ ሆኜ መኖር የጀመርኩት ማለት አሁን ስራ ከያዝኩኝ በኋላ ነው። ስራ ከጀመርኩ በኋላ ነው እንጂ እንደማንኛውም ልጅ ከቤተሰቦቼ ጋር ሆኜ ነው የተማርኩት። ቤተሰቦቼ ጥሩ የሚባል ህይወት አላቸውና ማለት ስላላቸው በጥሩ ሁኔታ አስተምረውኛል እና ያው እንደምታየው ደግሞ ውጤታቸውን አይተዋል። ደስ የሚል አስተዳደግ ነው ያደግኩት፣ ደስ የሚል ማለት ነው። እና አሁንም ያለሁበት ህይወቴ በጣም ደስተኛ ነኝ።
አሁን ባለኝ ህይወት በጣም ደስተኛ ነኝ። ምክንያቱም አንደኛ የምፈልገውን ሙያ ነው እየሰራሁ ያለሁት። ያው ሳሞኝ እንዳልከው እና መጀመሪያም እንደገለጽኩልህ ህክምና ላይ ነው የምሰራው። ስለዚህ በህክምና ህይወቴ ደግሞ በጣም ወድጄው ስለምሰራ አንዳንዴ ልክ ማለት በትምህርት ደረጃ አንዳንዴ ፊልድ ለመምረጥ ምናምን ነገር አለ አይደለ? ፊልድ ያልፈለከውን ፊልድ ተማርና ፊልድን ትተህ ሌላ ስራ የመስራት ምናምን። እኔ እንደሱ አይነት ነገር አልገጠመኝም። ደስ የሚለው የምወደውን ሙያ ነበር እንዳጋጣሚ የተማርኩት። የምፈልገውን ትምህርት ደግሞ በመማሬ ደግሞ ሙያውም ላይ ቶሎ ደስ ብሎሽ ዴዲኬትድ ሆነሽ ነው የምትሰሪው። እየሰራሁኝ ነው እና በጣም ደስተኛ ነኝ አሁን ባለሁበት። እንግዲህ ከዚህ በኋላ ደግሞ ቀስ እያለ ትዳር ሊኖረን ይችል ይሆናል። እንዴት ግን ያው ቀስ ብዬ ልጠይቅሽ ነው አሁን የነበረው እንግዲህ ያው በዚህ ወጣትነት እንደዚህ አይነት ፕሮፌሽን ላይ ሆነሽ እንዴት እስካሁን ድረስ ለብቻሽ እንደዚህ ስራው ላይ ስትገባበት ብዙ ጊዜ አይኖርም። በተለይ ህክምና ላይ ስትሆን ማለት ሰዓትን ጠብቀ የምትሰራው ነገር አይደለም። በዛ ላይ ደግሞ ነው ያለሁበት ቦታ ላይ ማዋለጃ ቦታ ምናምን አይነት እንደዚህ አክሲደንቶች ማለት ቶሎ የምትጠራበት ቦታ ላይ ስለሆነ አዋላጅ ቦታ ላይ ሚድዋይፈሪ የሚባለው ማለት ነው። እዛ ላይ ቦታ ስለሆንኩ ድንገት የሆነ ነገር ሲፈጠር ብዙ እና በስራ ሩጫ ለራሳችን ጊዜ አልሰጠንም መሰለኝ። ጊዜ ካለመስጠት ለስራው ነው ወደ ስራው ነው ትኩረት ያደረኩት። ያው እንግዲህ ወደፊት እግዚአብሔር ያቀለት ዳሩ እንግዲህ አሁን ላለሁበት ግን በጣም ደስተኛ ነኝ። ከአካባቢዬም ጋር ጥሩ ቀረቤታ የሚባል እንትን አለኝ። እንዳልኩ ጊዜ የለኝም ግን ከአካባቢን ማለት የሶሻል ህይወት የሚባለውን ለመኖር ህክምናው ረድቶኛል። በሙያ ብቻ ማለት እንዲህ ለህይወቴ ብቻ እንጀራ የሆነው ብቻ ሳይሆን ከበጎ ተግባርም ጋር ተያይዞ ጥሩ ግንኙነት እንትን ፈጥሮልኛል። ከማህበረሰቡ ጋር ያለሽ ግንኙነት ምክንያቱም ሙያዬን ተጠቅሜ ያው ከዛ ማለት አሁን ሙያህንም ወዲያውን ብትሰራ ተከፋይ ነህ። ከዛ ውጪ ተከፍለኝ ከምሰራው ውጪ ግን በመልካም ስራ ብዙ ነገር አገለግላለሁ። ሰፈር ውስጥ አንዳንድ ነገሮችም በሚኖርበት ሰዓት ድንገት እንደዚህ ሲመጣ የአካባቢ ሰዎች እንዲህ አንዳንድ ችግሮች ምናምን ድንገት ሲያጋጥማቸው በሆስፒታል ደረጃ ጥሩ አገልግሎት እንዲሰጣቸው በዚህ ጥሩ ቀረቤታ አለኝ ከማህበረሰቡ ጋር እና ደስ የሚል ህይወት ላይ ነኝ ያለሁት። እንግዲህ እግዚአብሔር ይመስገን በጣም ደስ ይላል። ለዛም ነው እኮ ማን ጋር ሊድ ብዬ እንደዚህ ስጠይቅ ቶሎ ብለው ሁሉም ሰው ከ4-5 ሰው በላይ የተወሰኑ ሰው የጠየኳቸው አንቺን ነው የጠቆሙኝ። ይሄ በጎነትሽን ነው ማለት ነው። ወደ ስራሽ የምንመለስ ይሆናል። ያው አንዳንድ ነገሮችን ከሙያሽ ጋርም ልናነሳ እንችላለን። ግን ዞሮ ይሄ በጎነት ይሄ የስራ ታታሪነት እንግዲህ ዝም ብሎ አይመጣም አይደለ? ከቤተሰብ የተወረሰብ ሊሆን ይችላል። በትክክል አባቴ በጣም ትጉ ሰራተኛና ለስራው ታማኝ፣ በዛ ላይ ደግሞ በጣም ቅን ሰው ነው። በቃ ማለት ኢትዮጵያዊነትን ነው ቀርጾ ያሳደገን። በጣም ጥሩ አባት ነው አባቴ። እንደዚህ ብዬ የምገልጸው አይደለም። ከልጅነታችን በተለያዩ ነገሮች ላይ መልካምን ነገር እያዳበረን እንድንሄድ እየመከረን አይደለም ያሳደገን፣ በተግባር እያሳየ ነው ያሳደገን። ገባ አሉኝ እህት ወንድሞች አሉኝ እና ለቤተሰብ ትልቅ መሰረቱን የጣለልን አባታችን ነው። እንደነገርኩ እየኖረ እያደረገው ነው ያንን ነገር የሰጠን እንጂ እንደዚህ በምክር ደረጃ እንደዚህ ነው ብሎ አይደለም ህይወትን ያስተማረን፣ አኑሮ ነው ያስተማረን። እና ይሄ ፈልግ አስበበት ቆይ እንደዚህ ነገር መልካም ነገር ባደርግ ብለህ የምታደርገው ነገር አይደለም። በቃ አንተ ይሄ ከኔ ይጠበቃል ብለህ የምታደርገው ነገር ነው። ገባ እኔ በቃ ማለት እዚህ ጋር አሁን ሰው ተቸግሮ ምናምን ማለት ወይ አንዷ በድንገት ቤቷ ምጥ ቢመጣ ምናምን ቆይ እስቲ የኔ መልካም ነገር ልስራ ብዬ አይደለም። በቃ ያ ነገር ትዝ ብሎኝ አይደለም ማደርገው ወይ ለውለታ ምናምን በቃ ጥሩ ስም እንዲሰጥ ምናምን አይደለም። በቃ እኔ የቻልኩትን በሙሉ ከኔ የሚጠበቀውን ነገር ኃላፊነቴ ብዬ ነው ማስበውና ማደርግላቸው። ገባካ እንግዲህ ያ ነገር ነው መልካም ስም ይዞ የመጣው እንጂ እዚህ እንደዚህ እንኳን ይሄን አስበ አይደለም። እና ከቤተሰብ የወረስኩት ነው። አጠቃላይ ከቤተሰብ የወረስኩት ነው። አባቴ ነው። ያው በጣም ደስ ይላል። ብቸኛ ልጅ ነሽ ለቤተሰብሽ ወይስ? አይ አይደለም፣ አሉኝ እህት ወንድሞች አሉኝ። በቃ እንዴት ልበል፣ ቤተሰባዊ ፍቅር አስተዳደግ እንዴት እያንዳንዷን ነገር ማለት የእያንዳንዱ የሰውን ችግር የኔ ብለን እንድናምን
ያው አስተዳደግሽ ነው ለዚህ ነገር ሁላችንም እኔ ቃላት የለኝም ለቤተሰቦቼ እንዲህ ብዬ ለመናገር ማለት ነው። እዚህ ደረጃ ለመድረስ በጣም ደስ ይላል። አስተዋጽኦ የቤተሰቤ ነው። በጣም ደስ ይላል። ያው ብዙ ጊዜ ደግሞ ያው ሆስፒታል ላይ የመንግስትም ይሁን የግል በእኛ ሀገር ደረጃ ላይ መስራት በጣም ከባድ ነው። በጣም ከባድ ነው። ምክንያቱም የፈለገ ሰርተሽ የፈለገ ጥሩ ነገር አድርገሽ ደክመሽ ሰርተሽ አዳር ቀን ውለሽ ምናምን ብዙ ጊዜ የምትሰሚው ሰቆቃ ነው። ብዙ ጊዜ ሆስፒታል ላይ ለቅሶ ነው፣ የታመመ ሰው የተጎዳ ሰው ነው የሚመጣው እና አንዳንዴ ብዙ ጊዜ እንደዚህ አይነት ቦታ ላይ የሚሰሩ ሰዎች ሁሉም ባይባልም በአብዛኛው ብዙ ጊዜ ምስጋና አልተለመደም በእኛ ሀገር ደረጃ። ብዙ ጊዜ የሚታየው የሆነች ትንሽ የሚሰሩት ስህተቶች ናቸው። ያው ስህተቶች እንዳሉ በተደጋጋሚ የጎሉ ስህተቶች እኮ እንዳሉ እንሰማለን። በኦፕራሲዮን ደረጃ ሰዓት ላይ መቀስ ውስጥ ተረሳ፣ እንደዚህ አይነት የሕክምና ትልልቅ ስህተቶች ይሰማሉ። አሉ እኮ ማለት ግን በዚህ ደረጃ ምን አለ መሰለህ፣ አሁን አንድ በርሜል ውስጥ ወተት አስቀምጠ ትንሽ ጥቁር ነገር ጠብ ብታረግበት ጎልታ የምትታያች እንትኗ ጥቁሯ ነች። በቃ ሕክምናም ያ ነው። የሕክምና ዕጣ ፈንታ ያ ነው። ብዙ መልካም ነገር በቀኖች ውስጥ በጣም ብዙ መልካም ነገር ታደርጋለህ። ድንገት ከሆነ ቀን የሆነ ስህተት ከሆነ ያቺ ግን ተስፋፍታ በሰፊው ሲወራ ትሰማለህ። ማንኛውም ሰው በነገራችን ላይ ማይሰራ ሰው አይሳሳትም። ቁጭ ያለ ሰው እኮ አይሳሳትም። የሚሰራ ሰው ስህተት ያጋጥመዋል። በዛ ላይ ሕክምና ላይ ደግሞ ምን አለ መሰለህ ትልቅ ድካም አለ። በጣም ማለት ፔሸንት ወዲያው በድንገት በቃ በጣም እስቲ አሁን ግን በተለይ መንግስት ቤቶችን ሄደ ጎብኝተ ምናምን ያው ሙያህም እዛ አካባቢ ወስዶ ከሆነ አይታቸው ከሆነ በጣም የፔሸንት ብዛት አለ ማለት ነው። እና ተደራሽነቱን እነሱ የሚያዩት እዛ ጋር መጥተው እያንዳንዱ ስሜት የራሱን ነው የሚያየው። ገባ? አንተ ታመህ ስትመጣ ስሜትህን ብቻ ነው እዛ ጋር የምታየው። ከአንተ የባሰ ደግሞ እዛ ጋር አለ። እኛ ደግሞ ወደዛኛው ወደ ባሰው ትኩረት አድርገን ስትል የአንተን ችላ ሊመስል ይችላል እና ብሶትህን ነው የምታወራው። እኔ አልስተናገድም ብዙ ነገር አለ እኮ ከሕክምናው ጎን ለጎን በጣም ብዙ ቻሌንጆች አሉ። አልጋ ባልጋ አይደለም፣ በጣም ስቃይ የሆነ አንተ እኮ እረፍት አጥተሃል። ምናልባት 2 ቀን 3 ቀን ላተኛው ሁሉ ትችላለህ። ቁጭ ብለህ እንዲህ የምታንቀላፋበት አጋጣሚ ነው። በዚህ ድካም ላይ ስህተት ቢሰራ መጨረሻ ላይ ምናልባት የሆነች ስህተት ብታጋጥም ያንን አጉልቶ ድካምን ያለ መረዳት ይመስለኛል። ማለት ምስጋና መንፈግ ነው የሚመስለኝ። እኔ ሙያው ላይም በቅርበትም ስለማቀው ድካሙን ስለማቀው ውጣ ውረዱን ስለማቀው እረፍት እኮ የኛ አሁን እንደዚህ ይሄ የዓመት እረፍት ምናምን እንደሚባል እኮ እኛ አያቀንም ማለት አትችልም። እንዴት አርፈ እዛ ጋር ሕክምና ያንተን ሕክምና የሚፈልጉ ሰዎች ቁጭ ብለው እንዴት ነው አንተ ቤት መታርፈው ልረፍ የማትልበት ቦታ እና ብዙ ቻሌንጆች አሉ። ያ ግን ሰው አይመለከትልንም እኛ ነው። ጥሩ። አሁን እንግዲህ እንደ አንቺ ደግሞ የምትሰሪበት ቦታ ላይ ያለ ስፔሻሊ ያው ከማዋለድ ጋር ከህፃን ልጆች ክትትል ጋር በተያያዘ ነው። ያው አሁን ካቴጎራይዝድ ሆኗል። እንደ በፊት አንዱ ዶክተር ሁሉን ነገር የሚያይበት ሳይሆን አንዷ ነርስ ሁሉን ነገር የምታይበት ሳይሆን የተለያዩ እንግዲህ ፕሮፌሽኖቹ ተከፋፍለዋል። አሁን አንቺ ከህፃን ልጆች ጋር በተያያዘ ነው የምትሰሩት። በተለይ ደግሞ ከህፃናት ላይ ሲሆን ብዙ ጊዜ ኮምፕሌን የሚቀርቡ ነገሮች ሊኖሩ ይችላሉ። እንዴት ነው እስቲ እነዛን ነገሮች አያይዛችሁ የምትፈቷቸው? ምን አይነት ኮምፕሌኖች ይቀርቡባቸዋል? በእኛ ሀገር ደረጃ እንግዲህ አሁን በተለያየ ምክንያት ብዙ ጊዜ ከአዲስ አበባ ብቻ ሳይሆን በገጠራማ ቦታዎች ላይ ምናልባት ኢንፎርሜሽኖቹም ካለሽ ከሌለሽ ችግር የለውም። ብዙ ጊዜ አሁን ህፃን ልጆች የሚሞቱበት አይነት ነገር ይኖራል ወሊድ ላይ ሊያጋጥም ይችላል። አሁን እንዳልከው ምናልባት አሁን አንድ እናት ከመጸነሷ ቀን አንስቶ ክትትል ስለሚኖራት እያንዳንዱ ገና ጸንሳ ወደ ተቋም ስትሄድ እያንዳንዱ ነገር ይነገራታል። ተነግሯት ስለምታደርገው በከተማ ደረጃ ብዙም እንደዚህ አይነት ነገር አያጋጥምም። ገባ? ብዙ ምናልባት በገጠሩ አካባቢ ግን በባህል ተለምዷል በእናቶች በምናምን እና ከዛ ባህል ቶሎ ለመውጣት እየተቸገሩ ነው ማለት ይጠብቃሉ። ቤት ማለት ምጥ ማፋፋም የሚሉት እዛ ሄደ ምናምን ምናልባት እኮ ያሉበት ቦታ ላይ ከሕክምና ርቀት ላይ ሊሆን ይችላል። እነሱ ያንን ማፋፋም ሲጠብቁ በዛ በመኖሪያ አካባቢያቸውና በተቋም መካከል ያለው ርቀት እስኪደርሱ ያለው ነገር ልጅ የመታፈን ነገር ሊያጋጥም ይችላል። 9 ወሯን በሙሉ በነጽ ማለት በጥሩ ሁኔታ ሂዳ እዛ የመጥ ደረጃ ላይ የመታፈን ሁኔታ ሊያጋጥም ይችላል። እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ። አዎ ልጅ ታፍኖ
እንትን ሊል ይችላል። እንደዚህ አይነት ነገር አለ። ስለዚህ ተገቢውን ክትትል ካለማድረግ ነው። አይ ተገቢ ክትትል ካለማድረግ አይደለም። 9 ወሯን በሰላም ትኖራለች። ግን ቤት ውስጥ ይሄ አለ ይቺ የእንትኗን ሰዓት ቤት ውስጥ ጨርሼ በቃ ማለት ለወልድ ስል ሄዳለሁ። አሁን እኮ ክትትልም በነገራችን ላይ ይቅርታ አድርጊልኝና ኢቭን በጤና ጣቢያ ደረጃ እኮ ይሰጣል አይደል? በጥሩ ሁኔታ ይሰጣል። በጣም ክትትል ኧረ በየገጠሩ በየትኛውም እንትን ላይ በተቋማት ላይ ይሰጣል፣ ክትትል ይደረግላቸዋል። ግን እንዳልኩክ እዛ ሆስፒታል ሄደው መውጣት መውረዱን እዛ በቃ ሰዓት እስኪደርስ የሚለውን ነገር ከመስጋት ምን ያደርጋሉ? ቤት ውስጥ ጨርሰው ሊወልዱ መቃረቢያው ላይ መሄድ ይፈልጋሉ። በዛ መካከል ደግሞ ምጥ ድንገት ነው መጣው የሚለው